ጎዳና ለማመላከት በተላኩ መልእክተኞች ላይ ሁሉ የአላህ ሰላምና ደህንነት ይስፈን። ውድ ኢትዮጵያውያን የአላህ ሰላም፣ እዝነት፣ ረድኤት ሁላችን ላይ ይስፈን። ፈፊሩ ኢለላህ ወደ አላህም ሽሹ። አሁን ያለንበት ተጨባጭ ወደ አላህ እንድንሸሽ የሚያስገድደን ነው። ዛሬ ዓለም ስለ አንድ አጀንዳ ያወራል። ከሊቅ እስከ ደቂቅ፣ ከምሁር እስከ ጅሁር፣ ዓሊሙ ጃሂሉ፣ ሴቱ ወንዱ፣ ነጩ ጥቁሩ፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ሃይማኖቶች ስለ አንድ ነገር ያወራሉ። ሁሉም ሚዲያዎች፣ ሁሉም ጋዜጦች፣ መጽሔቶች አንድን ነገር ይዘግባሉ። የዘመኑን ሰው ልጆች የሚልካቸው ወደ መሬት የሚልካቸው ከሰሩት ወንጀል መሆኑን መለኮታዊ መጽሐፎች ያስተምሩናል። ለምንድን ነው ቃሩን ላይ መሬት ተደርምሳ የዋጠችው? ለምንስ ነው የኑህ ህዝቦች በማዕበል የጠፉት? ለምን ሲሆን የፊርዓውን ከነሰራዊቱ ውቅያኖስ ውስጥ የሰጠመው? ለምንስ ይመስላችኋል የሰሙድ ህዝቦች መላእካን መሬቷን ሰቅስቀው ሰማይ ላይ አድርሰው ሰማይ ላይ ከፍ ሲደረጉ ሐታ الملائكة سمعت استنجاد صبيانها የህፃናትን ለቅሶና ድምፅ መላእካን እስኪሰሙ ድረስ ወደ ሰማይ ወስዶ ወደ ምድር የቀበራቸው ለምን ይሆን? ለምንድን ነው እንደዚህ አይነት ቅጣቶች፣ መቅሰፍቶች ወደ ሰው ልጆች የሚወርዱት? መልሱ አንድ ነው። ፈኩለን አኸዝና ቢዘንቢህ፣ ሁሉንም እኛ በወንጀሎቻቸው የያዝናቸው ይላል አላህ። የወንጀላችን ውጤት ነው። ፈኩለን በየትውልዱ መሃል ፈሳድ ሲበዛ፣ ወንጀል ሲበዛ፣ አመፅ ሲበዛ፣ ከአላህ መስመር መውጣት ሲበዛ የአላህ ቅጣት ወደ ምድር ይወርዳል። ማ አሳበኩም ሚን ሙሲበቲን፣ ምንም ነገር አያገኛችሁም። ችግር፣ መከራ፣ ሲቃ፣ መታረዝ፣ መራብ ቢማ ከሰበት አይዲኩም፣ በሰራችሁት የእጃችሁ ውጤት። ያው ማዛይ ነውና ወያዕፉ አን ከሲር፣ ከብዙ ይቅር ይላችኋል። እንግዲህ ከሊልና ከሲር አለ። ከሲር ብዙ ማለት ነው። ብዙን አልፏችሁ ትቷችሁ እንዳላይ አልፎ ትንሿን ነው የሚይዝ። ፈኩለን ሁሉንም አኸዝና ቢዘንቢህ በወንጀላቸው ያዝናቸው። ፈሚንሁም መን አርሰልና ዐለይሂ ሐሲበን፣ ካለፉት ትውልዶች ውስጥ ጠጠር ያዘለን ንፋስ፣ አውሎ ንፋስ ልኮ ያጠፋቸው ህዝቦች አሉ። ወሚንሁም መን አኸዘትሁ ሰይሐ፣ አሊያም መላእካን መጠው ከባድ ጩኸትን ጩኸው ያጠፏቸው ህዝቦች አልፈዋል። ወሚንሁም መን ኸሰፍና ቢሂል አርድ፣ መሬት ተደርምሳ እንድትውጣቸው የተደረጉ ትውልዶችም አልፈዋል። ወሚንሁም መን አግረቅና፣ ውሃውም ውስጥ ያሰጠምናቸው ሰዎች አልፈዋል። ወማ ካነ አላሁ ሊየዝሊመሁም፣ ጌታ ግን ሊበድላቸው አልነበረም። ወላኪን ካኑ አንፉሰሁም የዝሊሙን፣ ነገር ግን እነሱ ነፍሶቻቸውን ይበድላሉ። ወዳጆቼ፣ መቅሰፍት የሚመጣው፣ ወረርሽኝ የሚላከው፣ ጦርነቶች በመሃላችን የሚነሳው ከምንሰራው ወንጀል ነው። አባስ ብኑ አብድልሙጠሊብ የነቢዩ ሰለላሁ ዐለይሂ ወሰለም አጎት አባስ ሰለላሁ ዐለይሂ ወሰለም አንዴ በሰይድና ዑመር ብኑ አልኸጣብ ዘመን፣ በሳቸው የአመራር ዘመን ድርቅ ገባ። ብዙ ሰው ተቸገረ፣ ብዙ ሰው ተራበ፣ ታረዘ። ያኔ እስቲስቃ ወጥተው ዝናብ አላህ እንዲያዘንብላቸው ሶላት ሊሰግዱ ወጡ። ዱዓ እንዲያደርጉ እርሳቸውን ወደፊት አመጧቸው። አባስ ብኑ አብድልሙጠሊብ ያ አባስ አሏቸው። እስከ ዛሬ መልእክተኛው ነበር ዱዓ የሚያደርጉ፣ አሁን አንተ አጎታቸውን እስኪ ዱዓ አድርጋሉት። አባስ ብኑ አብድልሙጠሊብም እጃቸውን ወደ ላይ ካነሱ በኋላ አላሁማ አሉ፣ አላህ ሆይ ለም የንዚል ልበላ፣ በላ እኮ ወደ ምድር አይወርድም ኢላ ቢዘንብ፣ በወንጀል ቢሆን እንጂ። ወንጀሎች ሲስፋፉ አሁን ባለው ተጨባጭ ዓሊሙ ከጃሂሉ ጋር እኩል ነው አላህን በመፍራት። ነጋዴው አይጠነቀቅም፣ ፖለቲከኛው በህዝብ ደም ይነግዳል፣ አክቲቪስቱ ሳያጣራ ይዘግባል። እኛ ሳናበጥር እናስተላልፈዋለን፣ ሼር ላይክ እናደርገዋለን፣ ሰብስክራይብ እናደርገዋለን። ሁሉም ወንጀል ውስጥ እጁ ገብቷል።
አላህ ደወሉን አሰምቶናል፣ ደብዳቤውን አድርሶናል። ምልክት ነው። ሰኑሪሂም አያቲና ምልክቶቻችን እናሳያቸዋለን። ፊል አፋቂ ወፊ አንፉሲሂም በሰማይም በምድርም በነፍሶቻቸውም ላይ ተአምራቶቻችን እናሳያቸዋለን። ሐታ የተበየነ ለሁም አነሁ ልሐቅ የመጣው መልእክት የአላህ እያልነት ህልውና እውነት መሆኑን እስኪረዱ ድረስ ካሳየን ምልክቶች ውስጥ የዘመኑ ወረርሽኝ ኮሮና ኮቪድ-19 ወዳጆቼ አላህ ይህን የሚልከው ወደ እሱ ሊመልሰን ወደ እሱ በጸጸት እንድንዋደቅ ሊያደርገን ሲፈልግ ነው። ቁርአን ላይ አላህ እንዲህ ብሎ ያስታውሰናል። ወለቀድ አርሰልና ኢላ ኡመምን ምን ቀብሊክ ካንተ በፊት ወደ ነበሩ ህዝቦች መልእክተኞችን ልከናል። ግን ህዝቡ አስተባበለ። ፈአኸዝናሁም ቢልበእሳኢ ወደራ እኛም እነሱን ያዝናቸው ቢልበእሳ በእሳ ማለት እዚህ ቦታ ላይ ፈቅር ማለት ነው፣ ድህነት ማለት ነው። የሚበላ ሲጠፋ፣ ውሃ ሲጠፋ፣ ድርቅ ሲገባ ፈአኸዝናሁም ቢልበእሳ በችግር በረሃብ በድህነት ያዝናቸው። ወደራ ያዕኒ ልመረድ እዚህ ጋር ተፍሲሩ በሽታ ማለት ነው፣ ወረርሽኝ መቅሰፍት ያዝናቸው። ለምን? ለዓለሁም የተደረዑ ወደ ጌታ ስብር ብለው ይመለሱ ዘንድ። መልእክቱስ አላህ ባሮቹን ከመቅጣት የተብቃቃ ጌታ፣ እኛም በመቅጣትም ያገኘው ጥቅም የለም አላህ። ነገር ግን ወደ እሱ ሊመልሰን ወደ በሩ ሊመልሰን የምድራዊ ሰበብ አልቀዋል የሰማይ ሰበብ የቀረው እንድንል ሊያደርገን ራሳችን ቆመን እንድንፈትሽ ሊያደርገን አላህ መሰል መቅሰፍቶችን በተለያየ ክፍለ ዘመናት ወደ ሰው ልጆች ልኳቸዋል። ከኛ የሚጠበቀው ራሳችንን መፈተሽ፣ ራሳችንን መመርመር። በግዴታ ኸልዋ ውስጥ ገብተናል። ኳራንታይን የሚባል ራሳችን አግለን እንድንቀመጥ ከሰው እንድንርቅ ኸልዋ በግዴታ ገብተናል። በዚህ አጋጣሚ ቁጭ ብለን ራሳችን ልንመረምር ወደ አላህ ልንጸጸት ይገባል። ወዳጆቼ በየሀገሩ የምንሰማው አሁን ባለው መረጃ ከ700,000 ህዝብ በላይ በበሽታው ተይዟል። ከ30,000 ህዝብ በላይ በበሽታው ህልፈተ ሞት ውስጥ ገብተዋል። ይሄ ወደኛ እንዳይመጣ በራችን እንዳያንኳኳ ቀዮቻችን በድንኳን ሳይሞሉ ወደ አላህ ልንመለስ ይገባል። መከላከያው ይሄ ብቻ። ወደ አላህ ተጸጽተን ከተመለስና ወደ በሩ ከተዋደቅነ አላህ ላይቀጣን ቃል ገብቷል። ወመን አስደቁ ሚነላሂ ቂላ ቁርአን ላይ አላህ ይህን ህግ አስቀምጧል። ልብ በሉት። ወማ ካነ አላሁ ሙዐዚበሁም ያንተ ጌታ እኮ የሚቀጣቸው አይደለም። ወሁም የስተግፊሩን እነሱ እስትግፋርን እየጠየቁት ማህረታን እየጠየቁት ወደ እሱ እየተዋደቁ ያንተ ጌታ የሚቀጣቸው አይደለም። ይሄ የአላህ ቃል ነው። አላህ ቃሉን የሚሞላ ጌታ ነው። ወመን አስደቁ ሚነላሂ ሐዲሰን ከእርሱ በላይ ማን እውነትም ይናገራል? ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን ማህረታን እየጠየቁ ያለ አልቀጣቸውም ቃሉ ነው። ሌላ ቦታ ምን ሰማው ዜና ቤቶቻችን እንዳይመጣ ወደ አላህ መዋደቅ ከኛ ይጠበቃል። ሰይድና ዑመር ብን ኸጣብ ይህን የቁርአን አንቀጽ ሲያብራሩት ለው ነዘለት ሳዒቀቱ ሚነ ሰማ ከሰማይ እኮ መቅሰፍት ቢወርድ ወደ መሬት ማ አሳበት ልሙስተግፊር ይላል። እስትግፋር የሚያረግን ሰው አትነካውም ይላል። ግልጽ ነው። ምነው አላህ ቃሉን ሞልቷል። ወማ ካነ አላሁ ሙዐዚበሁም ያንተ ጌታ እኮ የሚቀጣቸው አይደለም። ወሁም የስተግፊሩ እነሱ እስትግፋር እያደረጉ እያለ ጌታ የሚቀጣቸው አይደለም። ሙስተግፊር ከበላዎቹ ላይ የተጠበቀ ሰው፣ ሁሌም ማህርታን አላህ የሚጠይቅ ሰው፣ ከመቅስፈት የተጠበቀ ሰው። አንድ ወዳጄ አንድ ትልቅ ሰው ሁሌም መኪና ሲነዱ እስትግፋር ያደርጋሉ። እስተግፊሩላህ 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 አያቋርጡ። ተጠየቁ ለምን ይሄን እንደሚያደርጉ። እርሳቸው ምን አሉ? በሰላም ወጥቼ መመለስ ስለመፈልግ ነው። የመኪና አደጋ እንዲገጥመኝ አልፈልግም። መጠበቂያውን ደግሞ አላህ ነግሮኛል። ወማ ካነ አላሁ ሙዐዚበሁም ያንተ ጌታ እኮ አይቀጣቸውም። ወሁም የስተግፊሩ
እስትግፋር እያደረጉ ማህርታን እየጠየቁት አይቀጣቸውም። እስትግፋር ማህርታን መጠየቅ ከበላ የምንጠበቅበት ድንኳናችን መከላከያችን። እስትግፋር ቤታችን ቁጭ ብለን አስተግፍሩላህ 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 ወአቱቡ ኢለይክ ወደ አንተ እመለሳለሁ። ሐቂቃ ቁጭ ብለን ወንጀሎቻችን እንቁጠራቸው፣ እጅግ በጣም ብዙ ናቸው። እንቁጠራቸው። ከቤተሰብ ጋር ያለን ግንኙነት፣ ከአላህ ጋር ያለን ግንኙነት፣ ሶላት ጋር ያለን ትስስር፣ ልጆች ተርቢያ ላይ ያለን ትስስር፣ ንግዳችን ሐላል ነው እንዴት ነው? በዲን ስም እናማለን አናማም? ሐሜት አሁን የጥርሶቻችን ማስቲካ ነው። ሁሉም ቦታ ላይ ይታማል። ሌላው በዲን ስም፣ ሌላ ቦታ ደግሞ በሌላ ስም። ሁላችንም የማይሆን ተጨባጭ ውስጥ ነው ያለን፣ ልዩነት ውስጥ ነው ያለን። የልዩነታችን ምንጭ ደግሞ ሁለት ናቸው። ወይ ሻህዋ ነው ወይ ስሜትን መከተል ነው፣ አሊያም ሹብሃ ነው። ኢማሙ አልገዛሊ እንደሚሉት ስሜትን መከተል ነው አሊያም ብዥታ ነው። አሁን የብዥታ ችግር የለብንም። ሁሉ ነገር ግልጽ ነው። የኢጎ የሻህዋ የስሜት የወንበር ናፍቆት የበላይነትን የመጨበጥ ጉጉት መሃላችን ላይ ኡማውን እየከፋፈለው ይገኛል። እቺን ሰብረን እስትግፋር አድርገን ወደ አላህ መለስ ስራዎቻችንን ለሱ ኢኽላስ ጥርት ማድረግ የሚጠይቅበት ወቅት ላይ እንገኛለን። እስኪ ለራሳችን በየቀኑ ቢያንስ 1000 እስትግፋር ቤቶቻችን ልጆቻችን ቁጭ አድርገን 1000 እስትግፋር እንይሉ ሰብሰብ ብለው አሊያም በተናጠል እስተግፍሩላህ እስተግፍሩላህ እስተግፍሩ እናላምዳቸው። እስኪ ማህርታን መጠየቅን ወደ አላህ በር መዋደቅን እንጠይቃቸው። ይሄን የመጣ መቅሰፍት የላከው ጌታ እንጂ የሚመልሰው የለም። ኢማም ኢብኑል ቀይም እንደሚሉት አጣዑኑ ለይሰ ለሁ ደዋ፣ ይህ ወረርሽኝ መድኃኒት የለው፣ የላከው ጌታ ነው ሊያነሳው የሚችለው። አንሳልን ልንለው አላህን ይገባል። ተግባባን? ሁላችንም ወደ አላህ በር ተዋድቀን አስተግፍሩላህ 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 ካልነው አላህ ሊመረን ዝግጁ ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋረን፣ ጌታችሁንም ማህርታ ጠይቁት አልኳቸው፣ ጌታችሁ እጅግ መሃሪ ነውና። ዩርሲል ሰማዕ ዓለይኩም ሚድራራ፣ ሰማይንም ለእናንተ በዝናቦች አከታትሎ ይልክላችኋል። ወዩምዲድኩም ቢአምዋሊን ወበኒን፣ ልጆችንም ሪዝቆችንም ይሰጣችኋል። ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ፣ ለእናንተ አትክልቶችን ወንዞችን ያፈስላችኋል። እስትግፋር የሁሉም ነገር መድኃኒት ነው። ሁሌ እንደሚወራው ወደ ኢማም አልሐሰን አልበስሪ አንዱ ግለሰብ መጥቶ ጠየቃቸው። ልጅ አጣው አላቸው፣ እስትግፋር አድርጋሉት። ሌላው መጣ፣ ኢኮኖሚ ችግር አለብኝ አላቸው፣ እስትግፋር አድርጋሉት። ሶስተኛው መጣ፣ ወንጀል በዛብኝ አሉት፣ እስትግፋር አድርጋሉት። ለሁሉም ጥያቄዎች ተመሳሳይ መልስ ሲሰጡ ያዳመጡ ደረሳዎቻቸው ጠይቋቸው፣ ይሄ ልጅ የለኝም አለ፣ እስትግፋር አላችሁ። ይሄ ሪዝቅ ጠበበብኝ ስራ አልሆንልኝ አላችሁ፣ እስትግፋር አላችሁ። ይሄ ወንጀል ሰራው አለ፣ እስትግፋር አላችሁ። ለሁሉም ጥያቄ አንድ ነገር እንዴት መፍትሄ ይሆናል አሏቸው። እኔ የታመጣሁት ቁርአን ላይ እኮ ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ጌታችሁን ማህርታ ጠይቁ አልኳቸው ይላል ነቢዩላህ ኑህ። ጌታችሁ መሃሪ ነው። ዩርሲል ሰማዕ ዓለይኩም ሚድራራ፣ ሰማይን በዝናብ ይለቅላችኋል። ወዩምዲድኩም ቢአምዋል፣ ገንዘብ ይለቅላችኋል። ኢኮኖሚካል ችግሮች ይነሳሉ። ወበኒ፣ ልጆችን ይሰጣችኋል፣ የመውለድ ችግር ያለበት ሰው። ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ ማለኩም ላ ተርጁነ ሊላሂ ወቃራ። እስትግፋር የሁሉ ነገር መድኃኒት ነው። እስትግፋር የሚያደርግ ሰው ሪዝቁ የሰፋለት ሰው። እስትግፋር የሚያደርግ ሰው ልጆቹ የተባረኩለት የበዙለት ሰው። እስትግፋር የሚያደርግ ሰው ንግዱ ስራው የተባረከለት ሪዝቁ የሰፋለት ሰው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። እስኪ ቁጭ እንበልና አሁን ወንጀሎቻችንን አስበን ለራሳችን ትንሽ ጊዜ እንስጥ። በቅርቡ አንድ ትልቅ ሀብታምን የዛሬ 2 ወር ከእስር ቤት ልዘይረው ሄጄ ነበር። ሳገኘው በጣም ትልቅ መልቲ ሚሊዮነር ነው፣ ግን በነጠላ ጫማ መጣ። ብዙ ነገር ካወራም በኋላ አንድ ነገር አልኩት። አየህ አልኩት፣ አላህ ከዚህ የከተተ ከጥበቦች ውስጥ አንዱ የምትጠቀምበት ሞባይል እንኳን ያንተ እንዳልሆነ ሊነግር ፈልጎ።
ብዙ ነገሮች ያለው ግለሰብ ነው፣ ህንፃዎች፣ ብዙ ነገሮች። ግን ሁሉም ነገር ሞባይልን እንኳን እስር ቤት ስትገባ አስቀምጠህ ነው የምትገባ። ሞባይል እንኳን ያንተ አይደለም። ሁሉም ነገር በአላህ እጅ። ማህርታውን ከጠየቅነው ሪዝቃችን ሊሞላልን፣ ወንጀላችን ሊመረን፣ የመጣብንን መቅሰፍት ሊያነሳው ቻይ ነው ሱብሃነ። ስለዚህ እስትግፋር እናብዛ፣ ማህርታውን እንጠይቀው። ቢያንስ በቀን አላህ ይወፍቀን 1000 እንበል። አስተግፊሩላህ አስተግፊሩላህ ወአቱቡ ኢለይክ፣ ወደ አንተ ተመልሻለሁ ተጸጽቻለሁ እንበለው። ይህን ቪዲዮ አዳምጣችሁ እናንተ ጋተውት አሰራጩት። በርካቶቻችን እስትግፋርን ባልነ ቁጥር የአላህ እዝነት ወደ ዓለማችን ወደ ቤት